እባክሽን እርጂኝ። ልጄ ትኩሳቱ ጨምሯል። ሳሉም ይኸው ብሶበታል። እሺ ይገባናል ወንድሜ፣ ጭንቀታችሁን እንረዳለን። የኩፍኝ ወረርሽኝ ነው። የቻለውን ሁሉ እያደረግን ነው። እዚህ የምታያቸው እንዳለ እንደናንተ የሚጠባበቁ ናቸው። ለባሰበት ቅድሚያ እንሰጣለን። ትንሽ ታገሱ። እሺ እሺ። አይዞ። ምን አለች? ትንሽ ጠብቁ ነው የምትለው። የኔ ልጅ እኮ አይኗ ራሱ ደም መስሏል። በዛ ላይ ሳል አለባት፣ ያስመልሳታል። ሽፍታው ራሱ አይን እያየ እየጨመረ መጣ። ውይ የኩፍኝ በሽታ ነው አሁን እንደዚህ የሚያደርገው። ምን ኩፍኝ? አዎ ኩፍኝ ከሆነማ ልክ እንደ አባቶቻችን ቤት አስቀምጬ የሚደረገውን ነገር ሁሉ አደርጋለሁ። ከዛ መጸለይ ነው። እዚህ ምን ጊዜን አስገደለኝ እኔ በልናት እንዴ የኔት ገና ለገና ወረርሽ ስላልኩሽ የታመመች ልጅ ሳታሳክም ልትሄጂ ነው? በልበል እኔ ጊዜን አላቃጥልም። አበት ህፃን ልጅ ቤታችሁ አለ አይደለ? አዎ አለ። ለምን ፈለጋችሁ? በሳልና በትንፋሽ በቀላሉ ሊተላለፍ የሚችል የኩፍኝ በሽታ ወረርሽኝ ስለተከሰተ ለወረርሽኙ የሚያጋልጥ ሁኔታ ካለ በአፋጣኝ ወደ ጤና ጣቢያ እንድትመጡ ለማሳወቅ ነበር። ወረርሽኝ? አዎ የኩፍኝ በሽታ ለሞት የሚያጋልጥ የጤና ቀውስ ያመጣል። ስለዚህ ክትባቱን ያልወሰዱና በቫይረሱ ያልተጠቁ ህጻናትን ማስከተብ አለባችሁ። ያ አላህ በማዬ ሁለተኛ ዓመት መታሰቢያ በዓል ላይ አክብራችሁኝ ስለተገኛችሁ ከልብ ያመሰግናለሁ። ዛሬ እዚህ የተገኛችሁ በሙሉ እማዬ በጣም እንደምትወዳችሁና እናንተም በሞቷ እንዳዘናችሁ አውቃለሁ። ልክ እማዬ ስታርፍ ለራሴ ቃል ገብቼ ነበር እሷን በነጠቀኝ በማህፀን በር ካንሰር ላይ እንደምሰራ። እማዬ ሰዎችን በጣም ትወዳለች። ያው እሷ የምትወዳቸውን ሰዎች እንደሷ እንዳይሆኑ ለመጠበቅ ነበር እና ፈቃደኛ ከሆናችሁ እናንተም የማህፀን በር ካንሰር ምርመራ እንድታደርጉ። ምርመራው በጤና ጣቢያዎች ላይ በነፃ ይሰጣል። ቤት ውስጥ ያሉ እድሜያቸው ከ9 እስከ 14 ዓመት የሆናቸው ሴት ልጆች ክትባቱ እንዲወስዱ እንድታደርጉ በማዬ ስም ጠይቃቸዋለሁ። የማዬ ሙት ዓመት መታሰቢያ ለበጎ ነገር እናድርገው ብዬ አስቤ ነው። በቃ ይቅር በሉኝ፣ ካጠፋሁ እታረማለሁ። እኔ የምልሽ እንዴት ዋልሽ? ልጅሽ ዳናችልሽ? ትድናለች። እንዳያት ቅድመቶቻችን ከሰው እንዳትገናኝ ቤት አስቀምጬ የሚያስፈልገውን ነገር ሁሉ አድርጌላታለሁ። ምንድነው የሚደረገው ሁሉ? ፋንዲሻ፣ ቆሎ፣ ለስላሳ፣ ብስኩት፣ ቡና ራሱ አጫጭሼላታለሁ። ለማን ነው? ለልጅቷ ነው? ያው በይው ኩፍኛውን ልቅላ ነው የምጠፋው። ግብዣ ለኩፍኛ ነው? ምንድን ናት እሷ? ኩፍኝ አንዴ ሰፈር ውስጥ ከገባች ልጆቹን ሁሉ አተራምሳና አዳርሳ ነው የምትሄደው። ከልጅ ልጅ ይተላለፋል። አንቺ ራሱ የሚቀርልሽ መስሎሻል? ዋናው ነገር ለትንሽ ጊዜ ከቤት አለማስወጣት ነው፣ ጥላ እንዳያጠልባቸው። ከዛ ኩፍኝ ንቅል ብላ ስትጠፋ ገላቸውን አጥቦ መልቀቅ። ምንም አልገባኝም። እኔ በሚገባ ቋንቋ ንገሪ። ሐኪም ቤት ለምን ሄድሽ? እነሱስ ለምን ነው ይላሉ? በፈንዲሻና በድኪዝ የሚድን ከሆነ ወይ
እነሱማ ኩፍኝ መከላከያ ክትባት አለን ነው የሚሉት። ግን በየጊዜው ልጆቹ በኩፍኝ እየተተረማመሱ ነው። እንኳን አንድ ቦታ እንደዚህ ስብስብ ብለሽ ተገኝተሽ ቀርቶ ኩፍኝ ከተነፈሱብሽ ራሱ እኮ ይጋባል። በይ አልተንፍስብሽ፣ አትተንፍሽብኝ። እኔን ራሱ አስፈራሽ አንቺ። አይገርም? አስተምሪ በባል እኮ አስተምራለሁ፣ ግን እኔ ራሴ መመርመር እንዳለብኝ በፍጹም አላውቅም። ምን ዋጋ አለው እውቀትን በተግባር ካልኖሩት? በጣም ነው የሚገርመው። እኔ ደግሞ በስራ መደራረብ የተነሳ ቆይ ዛሬ ቆይ ነገ መረመራለሁ እያልኩ እስካሁን። አሁን ግን ሎሚ ጥሩ ድል አላለመቻቸችው። ምንም አይነት ሰበብ መደርደር አያስፈልገኝም ማለት ነው። ግን አኮራ ያስተማራችኋት ልጅ ስትበልጣችሁ አኮራ እንዴ! የኔ ደግሞ እንደ ከሁላችሁም ይብሳል። እንዴ አታስታውሱም? እንደ የዛኔ ሳልመረመር የማህፀን በር ካንሰር አለብኝ ብዬ ራሴን ገድዬ ገንሼ ቀብሬ ያንን ሁሉ ሀገር ሰው ለቅሶ ያስቀመጥኩት እንዴት ይረሳል? ግን እኮ ነርሷ ቢያንስ በአመት አንድ ጊዜ መተሽ ተመርመሪ ብላኝ ነበረ። ማን ያስታውሰኝ? ከማን ጋር ልሂድ? ቆንጅት አይ አሁንማ አይቀርም ግድ እውነት ነው። በእንኪ አስኪ ይፈርሚ። እቺ ልጅ ግን የተባረከ ሀሳብ ነው ያመጣችው። እውነት በዛ ላይ እዛ ጤና ጣቢያ ልጅቷ ስታስተምር በደንብ ነው የገባኝ። ግን እኮ እኔ መጻፍ አልችልም። እንዴት ልፈርም ነው? ለመመርመር ፈቃደኛ ከሆንሽ እኮ ስምሽን ጽፈሽ መፈረም ነው። ቆይ ወይኔ የጻፍልሽና ስምሽን ከዛ አንቺ በጣትሽ ትፈርሚያለሽ። እሺ እንደሱ ይሻላል። እስካለ እሺ። እስካሁን ግን በጣም ብዙ ሴቶች ፈርመዋል። ደስ አይልም? በጣም እንዴ! እያየ ነው። በይ እንግዲህ ለራሳችን አይደል እንዴ? ገና እኮ አመሰግናለሁ። በሉ እንግዲህ እናንተ ትንሽ አታችሁ ሂዱ። አይ ልሂድ እንቸኩላለን በእውነት። በሉ ደህና ሁኑ። ሰላም ነፍሲ ማለት እሺ። አዎ ተጫወት። አይዞሽ እንግዲህ በርታ በይ። በሉ እናንተ ወንዶች ሰላም እኔ የምልሽ ሎሚ ስሚማሽ፣ ከዝግጅቱ ሌላ ጉርሻ ቶሎ ቶሎ የመጉረስ ውድድር አዘጋጅተሻል? ጉረስ እናውራ። ሎሚ የማማት በይሙት አመት ማለት እንዴ ነው? አንተ ኩሽና ነው እንዴ? አንተ ተው እንጂ አማል ምን ሆነሃል እንዴ? ይልቅ በትላልቁ ሲጎርስ እንዳያንቆፈራ። እስቲ በእናትሽ አለም የነዚህ አፋሽኝ። እስቲ በእናትሽ እኔ ሁሉ ጊዜ ስበላ የሆነ የሚቀሰቀስበት የሆነ የእርኩስ መንፈስ አለበት አይደል? ምግብ መስራት ብቻ አይደለም መብላት ራሱ ጥበብ ነው። ጥበቡን ዝም ብለህ ተወውና ብላ። እሺ አንተ ከፍቶልሃል ነው የምልህ። ብላ ብላ ይበላ። በእናትህ ዴፍታ ከምሬ ነው። ተፋተኝ። ይሄ ፋርማሲ ላይ ያለው አረሞ ባባላ እነሱ እንደዚህ ቅፍ አድርጎ አልፋታ እኮ አለ። ላጉርስ እንዴ? እዛው ይልቅ ሎሚ ቅድም ቆንጆ ምግብ ነው ይሄ። የምርመራ ምናምን ብለሽ ያነሳሽው ሀሳብ በጣም የሚደነቅ ሀሳብ ነው። የአእምሮ ንብረት አስመዝግበሻል? ከምሬን እኮ ነው። ያነሱ ሀሳብ እኮ በጣም ትልቅ ሀሳብ ነው። እንዴ ሎሚ አስመዝግበሻል? ይሄ እኮ በጣም ውሃ የሚያነሳ ሀሳብ ነው። የምሬን እኮ ነው። እውነት አለምዬ ከተፈጠርሽ ገና ዛሬ እኔ ያነሳሁትን ሀሳብ ስትደግፊልኝ መቼም እምቢ አትይኝ። ኧረ በስመ አብ እኔ ጋር ብላና ባህሪ ይሙት እኔ አልጎርስም። የምሬን ነው። እንዴ ኧረ ዝም ብለሽ ኧረ ጉረሽለት። ኧረ አልጎርስም። ጉረሽ በእናትሽ እንዴ አልጎርስም። ምን ሆነሃል? ኧረ ባህሪ እሺ እዚህ ደግሞ ምን እየሰራሽ ነው? ከአዲሷ እናትና የትና ወንድሞቼ ጋር እየኖርኩ። ወይ ጉድ! አክስትሽ አንቺን ፍለጋ እዛ አሸቦ መስላለች። አንቺ እዚህ እንደተወለወለ የቅቤ ዕቃ ሆንሽ ዓለም ዘጠኝ ትይልኛለሽ አይደለ? ለራሷ ልብ ድካም አለባት።
ጅብ በልቶታል ብላ አንቺን ፍለጋ ስትሄድ ስትጫወቺ ብታገኝሽ ምን እንደሚፈጠር ታውቂያለሽ? ልጅሽና ባልሽ የምትጠብቀሽ እንጃ ባለቤቴ ይዞታል። የት? ዮሐንስ እዛ ቤት አለ እሱ? እንዴ ግዴታው ነው። ታዲያ እኔ ስንቀሳቀስ የት አድርጌያት ልቀመጥላት ነው? ጸጋ ምን ሆነሽ ነው? ጉዴ ፈላ ዛሬ። ልጅ ምን ሆነህ ነው? ጸጋ በስመ አብ ወወልድ ወመንፈስ ቅዱስ። ልጅ ምንድን ነው የነካት? አይዞሽ ምንድን ነው? ንገሪኝ ምንድን ነው? እዚህ ጋር ነው። እዚህ ጋር ምንድን ነው? ልክ እዚህ ጋር ነው የተጠለፍኩት። አፈር ልብላኝ፣ አፈር ያስፈላኝ። ወይኔ ልጄ። አይዞሽ በቃ መጥፎ ትዝታ መጣብሻ። ጸጋ አልፏል። በቃ አይዞሽ። እኛ ደግሞ ከጎንሽ አለንልሽ፣ አብረሽን ነን። ጸጋ ማን አባቱን ከዚህ በኋላ ማንም አይነካሽም። አንቺ ነሽ። አይዞሽ በቃ የኔ ልጅ። ሲጀመር ከዚህ አካባቢ እንሂድ። አዎ በቃ እንሂድ። ኦይ እንዴ አንቺ ጸጋ፣ ወዮ እንዴት ነሽ አንቺ? እንደዛ አይዞሽ አይዞሽ ብዬ አላህ ይስጥሽ ሳቲ በዛው ጥላሽ ጠፋሽ። አሁን እኮ አላህ ይስጥልልን ሊወጣ ነው። አክስቴና እህቴ ናቸው። ሳጭ ወዮ አሻማን ወዮ እንዴት ነሽ? አልሐምዱሊላህ። ደህና ነሽ? አንቺ ትመስላለች። ግቡ ግቡ ግቡ። አላህ ይስጣችሁ። አሚን። አላህ ይስጣችሁ። አሚን። ስኳር፣ ቡና፣ ኮኪስ። ወዮ ለልጁ ልብስ ይሄ ሁሉ ለምኑ ነው የሚጠቅመው? ለኩፍኙ ነው? የምን ኩፍኝ? ወረርሽኝ ገባሉ አይደል? ልጁ የሚከተል አዎ ወረርሽኝ አለ። ግን እኮ እኛ ይዘን የመጣ ነው የአራስ ጥሪ መጠየቂያ ነው ይባላል። ይሄ ደግሞ ከኩፍኝ ጋር ምን ያገናኘዋል? ኪብሻ ታደርጊያለሽ አሉ ለኩፍኙ። ልጅሽ ከታመመብሽ ማነው ደግሞ እንደሱ ያለሽ? ጎረቤቶቼ። አረ ኩፍኝ ክትባት አለው። ያልተከተቡ ልጆች እኮ ናቸው የሚታመሙት። ኧረ ተይ ኩፍኝ ከድሮ ጀምሮ ቤት ውስጥ ባለ ቀላል ነገር የሚታከም ነገር ነው። እንደው ምንድነው ለትንሽ ለትልቁ እንደው እየተነሱ ወደ ሆስፒታል መሮጥ? ኧረ ኩፍኝ አትናደፊ፣ ኩፍኝ አትናደፊ፣ ለሚሚዬ እያልሽ እለፊ እያልሽ ቤት ውስጥ የሚደረገውን ነገር ስታደርጊ በሳምንቱ ቤትሽን ጥሎ ውልቅ ነው የሚለው። እንደሱ ነው ያለች ጎረቤት። ግን አልዘፈነችም። አትችልም ይሆናል እንግዲህ። እታባ እኔ አይመስለኝም። ወረርሽኝ አለ እኮ ብዙ ህጻናቶች እየተጎዱ ነው። ኧረ ተው፣ ስንት ልጅ አሳድገናል እኮ። ምን ነው ገና ሳትወልዱና ሳታሳድጉ ሽቅብ ልምከር አላችሁ? ልጅ ለእናቷ ምጥ አስተማረች አሉ። እኔ ግን ያሻ ልጅ ለኩፍኝ ክትባት የደረሰ አይመስለኝም። ከ9 ወር በኋላ ነው የሚሰጠው። ምናልባት ወረርሽኝ መጥቶ ከሆነ ግን መጠየቅ አለብሽ። ያው ቀደም ብሎ መስጠት የሚቻል ከሆነ ማለት ነው። ብችል ምን ላደርግ? ላስከትብ? አዎ ሲወለድ አንድ ነበረ፣ እሱም አመልጧል። እስካሁን ከተወለደ ምንም ክትባት አልወሰደም እንዴ? የኔ ልጅ ክትባት አይነካም አልኩሽ እኮ። አለቀ በቃ ከላስ። ጸጋ ምን ሆነሻል? ምንም አልሆነችም። ሂዱ በቃ ደህና ናት። መኪናው እኮ ጆቤ ላይ ሲጮህ እየገጨ ይመስለኝ ነው። ቆይ ምንድን ነው ጆሮሽ ላይ ጮህ? አላውቅም። የሆነ መኪናው ሲጥጥ ሲል እየገጨ ይመስለኝ ነው። አይ ምንም አይነት መኪና እኮ ስትጣላለም። ጸጋ ተረጋጊሽ። አስበሽ ነው ድንገት። ምንም አልሆነችም።
እኔ እንሂድ በቃ። እሺ ተረጋጊ። አደጋ ውስጥ ያለው ይመስለኛል። የሆነ የሚከተለኝ ሰው ያለ። ስጠለፍ የነበሩ ድምጾች አሁን ያለው ያህል ይሰማኛል። ቆይቼው ላብድ ነው እንዴ? ካሳለፍሽው ጊዜ አንጻር እኮ ይሄ የሚጠበቅ ነው። ቀስ እያለ እየተረጋጋሽ እየረሳሽ ትሄጃለሽ። ወይ የትምህርት ቤቱ የስነ ልቦና ባለሙያ እንዲያነጋግሩሽ እናደርግ። ማለቴ ቶሎ ካለሽበት ከባድ ስሜት እንድትሻገሪና ወደ ተለመደ ህይወትሽ እንድትመለሽ ያግዙሻል እኮ። እኔ እንጃ ቸገት አንቺን ስላናገርኩሽ ራሱ ትንሽ ቀለል ብሎኛል። ግን ሌላ ሰው ለማናገር ግዴለ ዝግጁ በሆንሽ ጊዜ ጽጌ፣ ከኔ ጋር ራሱ ስሜትሽን ማጋራትሽ፣ ከሰው አለመደበቅሽ፣ አለመደበርሽ ራሱ በጣም ብርቱ ሰው እንደሆንሽ እኮ ነው የሚያሳየው። ልጅ ጸጋ፣ ከምትወጃቸው ጓደኞችሽ ጋርና ከቤተሰቦችሽ ጋር ጊዜ አሳልፊ። ያለሽበት ስሜት እንድትወጪ ደግሞ እንዲህ ጭንቅ የሚል ሳይሆን ተንፈስ እንድትይ የሚያደርግሽን ነገር አድርጊ። እስኪ ምንድን ነው የምትወጂው? ቅመም 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 ነው የተሸጠው? ቅመም ነበረች አሁን እዚህ ጋር። አይ የለችም። ሁሉም ቦታ ፈልጊያታለሁ። ቤት፣ እዚህ የሆቴል መኝታ አልቀረኝም። አራ ነበረች። እኔ ቅድም እዚህ አግኝቻታለሁ። ግቢ ውስጥም የአክስቴ ጎረቤት እንደዚህ እያለች ትደነባበር ነበር፣ አይቻታለሁ። አክስቴ ጎረቤት ችግር አለ ማለት ስራ በዝቶብኝ ስለነበር አጥብቄ አልጠየኳትም። ሰፕ አንደኛ ቢኒ በጣም ቆንጆ ነው። በጣም የሚገርም የምስራች ይዤላችሁ መጥቻለሁ። እንደሚከተለው አበስራችኋለሁ። ሁለገቧ አርቲስት ትወልዳለች። ሙዚቃ፣ ስዕል፣ ዳንስ፣ ፍቅር ጥግ ድረስ የተሰጣት እንደዚህ ስለ በኩራት ነው። በቃ ሰላሚና ዛሬ ለየኛ ባንድ ይዛለን የመጣችው ውድ ስጦታ አለ። እሱን እንግዲህ እናንተ እንደምትወዱት ባለሙሉ እምነት ባለሙሉ እርግጠኛ ነኝ።
ሰላሚናዬ ወደ መድረክ። በጣም አመሰግናለሁ። የኛም ባንድ መቀላቀል እፈልጋለሁ እና የስልክ ችሎታዬን በመጠቀም ለባንዱ ማስታወቂያ ብሰራ እና ባስተዋውቅስ? ፕሮሞተር፣ ስፖርተር እንዲሁም ደግሞ ዋና ዋና ነገር ብቻ ምንም ይሁን አብራችሁ መስራት እፈልጋለሁ። ዘፍናለሁ የሚለውን ሀሳቤን ትቼዋለሁ። እናንተ ሳትነግሩኝ በፊት ለሙዚቃ የሚሆን ድምፅ እንደሌለኝ ገብቶኛል። በምመኘው ሳይሆን በምችለው አይደለ የአቅሜን ማገዝ የምችለው። ብቻ ግን እንደምንም አድርጋችሁ ባንድ ውስጥ አስገቡኝ። ብቻ ዘፋኝ ልሆን አትበይኝ እንጂ የፈለግሽውን ነገር መሆን ትችያለሽ። ከፈለግሽ ቪአይፒ ማለት እኛ ትርኢታችንን ስናቀርብ ቪአይፒ ወንበር ይዘሽ ከኛ ጋር መድረክ ላይ ራሱ መቀመጥ ትችያለሽ። አይገርምሽም? ዘፍኛታለሽ። ምን ሆነሽ ነው ሰላም? ለምን እኛ ትርኢታችንን ስናቀርብ ያው ሙዚቆቻችን በምን እንደሚሉ ለምን በምልክት ቋንቋ መስማት ለተሳናችሁ ሰዎች ለምን አታቀርቢልን? በጣም ደስ ይለኛል። በዛውም የምልክት ቋንቋ እማራለሁ። ግን ስዕሉን እኮ አላያችሁልኝ። በጣም ደስ የሚል ሀሳብ ነው። ማለት ያው ለአስተማሪዎች እና ለተማሪዎች የሙከራ ትርኢት ማቅረብ አለብን ማለት ነው አይደል? አዎ፣ ለተመልካች ከማቅረባችን በፊት ማስገምገሙ የተሻለ ነው። አዎ። ግን እኮ ታዲያ እኛ ልምዳችንን እንለማመዳለን ወይስ ደግሞ ሰዎችን ስንጠራ ስንለማመጥ ጊዜያችንን እናቃጥል ነው እንዴ? እኔ ምን እሰራለሁ? እናንተ ሙዚቃችሁን በደንብ ስታጠኑ እኔ እንደ ባንዱ ፕሮሞተርነቴ ማስታወቂያ ለጥፋለሁ፣ ሰዎችን ሰበስባለሁ፣ አስተባብራለሁ። ኃይሌ አንተ ደግሞ ሚኒ ሚዲያ ማስታወቂያ በማስተባበር ታግዘኛለህ። በአንድ ነገር የምንስማማ ከሆነ በምን? ማስታወቂያውን ራስሽ ታነቢዋለሽ። እሺ። እና በዛውም ደግሞ ለአድማጮቼ ትዘፍንላችኋለሽ። ምን ዘፈን? ኧረ እኔ አልዘፍንም እንዴ። ከፈለክ ግን ዜና አቀርብላችኋል። ስዕል በሚኒ ሚዲያ በሬዲዮ ተመልከቱ። ሰላም አለይኩም። እንዴ ያአላህ! እንዳትገባ እዛ ሁን፣ እንዳትገባ። ጭራሽ ኩፍኝ ይዘህ ትመጣለህ? ማለት የምን ኩፍኝ ነው ነው? ልጆቹ ሁሉ ኩፍኝ ታሟል፣ ከአንዱ ወደ አንዱ ይተላለፋል እያሉ ያስፈራራሉ። ይዛኑ ልጅ ይዘህ ትመጣለህ? ልጃችን ቢታመምስ? ናያ ተረጋጊ። ነው ኩፍኝ አይደለም፣ የሙስጠፋ ልጅ ነው። ነው ትንሹ ልጅ አመመባቸው፣ ሐኪም ቤት ወሰዱ። ይሄ ነው ያስኩላቸው። ማማሐሌ ላይ ሙስጠፋ ቤት ኩፍኝ ገባ። አህመድ ልጅህ አትወድም? ዝም ብለህ የታመመ ልጅ ትነካካለህ? ልጃችን ብታመምስ? የኩፍኝ ወረርሽኝን በሽታ በምን መከላከል ይቻላል? ሀ. ቡና ፈላልተው እጣን በማጫጫስ፣ ለ. ግብዣ አዘጋጅተው የኩፍኝን ዘፈን በመስፈን፣ ሐመርዋ የመከላከያ ክትባቱን በማስከተል። ሐሳባችሁን በአጭር የጽሑፍ መልእክት 6013 ላይ ወይም በፌስቡክ ገጻችን ያጋሩን።